ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ዩኒት 6 ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ በተመለከተ ያሉትን ሌሰኖች ከ1 እስከ 22 አይተናል። የመጨረሻው ሌሰን 22 ላይ ማለት ነው። እንግዲህ ዛሬ የምናየው ሌሰን 23 ኤክሰርሳይዝ ይሆናል። ኤክሰርሳይዝ 6.12 ወይም ኤክሰርሳይዝ 6.12 ጀምሮ ያሉትን ኤክሰርሳይዞች እንዲሁም ደግሞ ሪቪው ኤክሰርሳይዝ የምንሰራ ይሆናል ማለት ነው። እንግዲህ ኤክሰርሳይዝ 6.12 ወይም ኤክሰርሳይዝ 6.12 ወደ 4 ጥያቄዎች አሉ። በውስጡ አንዳንዱ የራሱ የሆነ ጥያቄዎች አሉት። እንግዲህ የመጀመሪያው ጥያቄ ምንድነው የሚለው explain the difference in melting points of the following fatty acid ነው የሚለው። የሚከተሉትን ፋቲ አሲዶች ሜልቲንግ ፖይንት ዲፈረንሳቸውን አስረዱ ነው ወይም አብራሩ ነው የሚለው። እንግዲህ የተሰጠን የመጀመሪያው ፓልሚቲክ አሲድ እና እንዲሁም ደግሞ ስቴሪክ አሲድ ነው ኤ ላይ ያለው ማለት ነው። ቢ ላይ አሁንም ምን ተሰጥቶናል? ፓልሚቲክ አሲድ እንዲሁም ደግሞ ፓልሚቶሊክ አሲድ ተሰጥቶናል። ሲ ላይ ኦሊክ አሲድ እና እንዲሁም ሊኖሊክ አሲድ ተሰጥቶናል ማለት ነው። እንግዲህ እያንዳንዳቸውን ሜልቲንግ ፖይንት ዲፈረንሳቸው ምን ይመስላል የሚለው ነገር የምናይ ይሆናል ማለት ነው። እንግዲህ የመጀመሪያው ፓልሚቲክ አሲድ ወደ ሜልቲንግ ፖይንቱ ከመሄዳችን በፊት ፓልሚቲክ አሲድ ኢታሷት ካርበን ቼን ኦፍ 16 ካርበን አተም አለው። ይሄ ፓልሚቲክ አሲድ የምንለው ፉሊ ሳቹሬትድ ነው። ምን ማለት ነው? ሳቹሬትድ ነው ስንል ኢታዝ ኖት ደብል ቦንድ የለው ማን ፓልሚቲክ አሲድ። ሌላኛው ምንድነው? እዚህ ጋር ስቴሪክ አሲድ ነው። ስቴሪክ አሲድ የምንለው ኢታዝ ሎንገር ካርበን ቼን ኦፍ 18 ካርበን አተምስ ፉሊ ሳቹሬትድ ነው። ይሄ እንግዲህ ከፓልሚቲክ አሲድ እና ከስቴሪክ አሲድ ካርበን ቼኑን ስናየው የማን ይበልጣል? የስቴሪክ አሲድ ይበልጣል። ይሄ ፓልሚቲክ አሲድ 16 ካርበን ያለው፣ ስቴሪክ አሲድ ደግሞ 18 ካርበን ነው አተም ነው ያለው። ልዩነታቸውን ስናይ ፓልሚቲክ አሲድ ሳቹሬትድ ነው፣ ያ ማለት ደብል ቦንድ የለውም። ስቴሪክ አሲድ ግን ፉሊ ሳቹሬትድ ነው። ዲፔንዲንግ ኦን ዚስ ከዚህ በመነሳት ሜልቲንግ ፖይንታቸውን ምን ማድረግ እንችላለን? ኮምፔር ኤንድ ኮንትራስት ማድረግ እንችላለን። ወይም ደግሞ ሜልቲንግ ፖይንት ዲፈረንሳቸው ምን ይመስላል የሚለውን ማስረዳት እንችላለን ማለት ነው። እንግዲህ ሜልቲንግ ፖይንት ኮምፓሪሽን ስናይ የመጀመሪያው ስቴሪክ አሲድ እና ፓልሚቲክ አሲድን ስናይ ስቴሪክ አሲድ ሃዝ higher melting points around 69.6 degrees Celsius compared to palmitic acid. ፓልሚቲክ አሲድ ስናየው ወደ 62.9 ዲግሪ ሴልሺየስ ነው። ሜልቲንግ ፖይንቱ የማን ይበልጣል ማለት ነው? የስቴሪክ አሲድ። ምክንያቱም ስቴሪክ አሲድ 16 ካርበን ቼን ነው ያለው ቅድም እንዳየ ነው። ሜልቲንግ ፖይንቱ ሲወዳደር የማን ይበልጣል? የስቴሪክ አሲድ ይበልጣል። የስቴሪክ አሲድ 69.6 አካባቢ ነው። ነገር ግን የፓልሚቲክ አሲድ ወደ 62.9 ዲግሪ ሴልሺየስ አካባቢ ነው። እንግዲህ ኢንክሪዚንግ ቼን ሌንግዝ ቼን ሌንግዙ እየጨመረ ሲመጣ የስቴሪክ አሲድ ቼን ሌንግዙ ምን ይሆናል? ይበልጣል ብለናል አይደለ? አራውንድ 18 አካባቢ ነው ብለናል። ያ ደግሞ ወዴት ይወስደዋል? 18 ካርበን አተም ነው ብለናል። ይሄ ደግሞ ካርበን ቼን ሌንግዙ መጨመሩ ወዴት ይወስደናል? ሊድስ ቱ ዋት? ስትሮንገር ቫንደርዋልስ ፎርስ። ቫንደርዋልስ ፎርሱ ምንድነው? ስትሮንገር ነው የሚሆነው ቢትዊን ዘ ሞለኪውል ዲዩ ቱ ዋት? ላርጀር ሰርፌስ ኤሪያ። this also require more energy። ይሄ ደግሞ ምን ይፈልጋል ማለት ነው? more energy ይፈልጋል ወይንም ምን ማለት ነው? high temperature ይፈልጋል ማለት። ለምንድነው more energy የሚፈልገው? ለምንድነው high temperature የሚፈልገው ስንል to break what? this interaction. this interaction. ይሄ ኢንተራክሽኑ ብሬክ ሆነ ማለት ምን ያደርጋል? ሜልት what? the solid ምን ያደርጋል? ሜልት ያደርጋል ማለት። እንግዲህ ቢ ላይ ስናይ የቢ የፓልሚቲክ አሲድ እና እንዲሁም ደግሞ ፓልሚቶሊክ አሲድ የሁለቱን ነው የተሰጠን። ፓልሚቶሊክ አሲድ has lower melting point than what? ፓልሚቲክ አሲድ። የማን ይበልጣል? የፓልሚቶሊክ አሲድ ይበልጣል። የፓልሚቶሊክ አሲድ ሜልቲንግ ፖይንት ከፓልሚቲክ አሲድ ምን ያለ ነው? ያነሰ ነው። ያነሰ ነው። የፓልሚቲክ አሲድ እዚህ ጋር እንደምታዩት አራውንድ 16.5 ዲግሪ ሴልሺየስ ነው። ነገር ግን የፓልሚቲክ አሲድ የፓልሚቲክ አሲድ እዚህ ጋር ስንት ነው? የፓልሚቲክ አሲድ ወደ 63.1 ዲግሪ ሴልሺየስ አካባቢ ነው ማለት ነው። እንግዲህ ፓልሚቲክ አሲድ ስንል ምን ማለታችን ነው? ሄክሳ ዲካኖይክ አሲድ ማለት ነው። ፓልሚቲክ አሲድ የምንለው ሄክሳ ዲካኖይክ አሲድ ነው። ፓልሚቶሊክ አሲድ
ከፓልሚክ አሲድ ጋር ስናወዳደረው ሜልቲንግ ፖይንቱ የማን ያንሳል ማለት ነው? የፓልሚቶሊክ አሲድ። የፓልሚቶሊክ አሲድ ሜልቲንግ ፖይንቱ ወደ 16.5 ዲግሪ ሴልሺየስ አካባቢ ነው። ነገር ግን የፓልሚቲክ አሲድ ሜልቲንግ ፖይንቱ 63.1 ዲግሪ ሴልሺየስ አካባቢ ነው። ይሄ ነው እንግዲህ ሜልቲንግ ፖይንቱ ዲፈረንሳቸው ማለት ነው። ሌላው የአንደኛው ጥያቄ ሲ ላይ ያለው ኦሊክ አሲድ እና ሊኖሊክ አሲድ ነው። ሁለቱም በተመለከተ ነው። እንግዲህ ሊኖሊክ አሲድ የምንለው ሃዝ ሎር ሜልቲንግ ፖይንት። ኦኬ ሊኖሊክ አሲድ ሜልቲንግ ፖይንቱ ሎር ነው ዲዩ ቱ ዋት ዘ ፕሬዘንስ ኦፍ ዋት ደብል ቦንድ። እንግዲህ ሊኖሊክ አሲድ ላይ ምን አለ? ደብል ቦንድ ስላለ ሜልቲንግ ፖይንቱ ምን ያለ ነው? ያነሰ ነው። ከማን ማለት ነው? ከኦሊክ አሲድ ማለት ነው። ሶ ሜልቲንግ ፖይንት ኦፍ ኦሊክ አሲድ አራውንድ 13.4 ዲግሪ ሴልሺየስ አካባቢ ነው። የማን የኦሊክ አሲድ ማለት ነው። ዋይል ሊኖሊክ አሲድ የምንለው ደግሞ ወደ -5 ዲግሪ ሴልሺየስ አካባቢ ነው ማለት ነው። -5 ዲግሪ ሴልሺየስ አካባቢ ነው። ስለዚህ የሊኖሊክ አሲድ ሜልቲንግ ፖይንት ከማን ያነሰ ነው ማለት ነው? ከኦሊክ አሲድ ማለት ከኦሊክ አሲድ። ምክንያቱም የኦሊክ አሲድ ስንት ነው? 13.4 ዲግሪ ሴልሺየስ ነው። የሊኖሊክ አሲድ ደግሞ -5 ዲግሪ ሴልሺየስ ነው። ሶ አንደኛ ጥያቄ በተመለከተ ይሄን ይመስላል። እንግዲህ ሌላ ሁለተኛ ጥያቄ ነው። ሁለተኛው ጥያቄ ምንድነው የሚለው? ዋት አር ኦሜጋ ፋቲ አሲድስ? ኦሜጋ ፋቲ አሲድ እንላቸው እነማን ናቸው? ጊቭ ሳም ኤግዛምፕል ኦፍ ኦሜጋ ፋቲ አሲድ። እንግዲህ ኦሜጋ ፋቲ አሲድ ዲፋይን ካደረግን በኋላ ምን አድርጉ ነው የሚለው? ኤግዛምፕል ስጡ ነው የሚለው። ኤግዛምፕል ስጡ ነው። እንግዲህ ኦሜጋ ፋቲ አሲድ የምንላቸው አሲድ ግሩፕ ኦፍ ፖሊ አንሳቹሬትድ ፋቲ አሲድ። እንግዲህ ኦሜጋ ፋቲ አሲድስ አር ኤ ግሩፕ ኦፍ ፖሊ አንሳቹሬትድ ፋቲ አሲድ ካራክተራይዝድ ባይ ዘ ፖዚሽን ኦፍ ዘ ፈርስት ደብል ቦንድ ሪሌቲቭ ቱ ዘ ሚታይል ኤንድ። እንግዲህ ካራክተራይዝ የሚሆነው የመጀመሪያው ደብል ቦንድ ወይም ዘ ፈርስት ደብል ቦንድ የምንለው ሪሌቲቭ ቱ ዋት ዘ ሚታይል ኤንድ ወይም ደግሞ ኦሜጋ ኤንድ ኦፍ ዘ ፋቲ አሲድ ሞለኪውል የምንለዋለን ፋቲ አሲድ ወይም ኦሜጋ ፋቲ አሲድ እንላለን። ኦሜጋ ፋቲ አሲድ እንግዲህ ታይፕ ኦፍ ኦሜጋ ፋቲ አሲድ የሚለው ደግሞ ሁለት አይነት ኦሜጋ 3 ፋቲ አሲድ እና ኦሜጋ 6 ፋቲ አሲድ የሚባሉ አሉ። የራሳቸው የሆነ ካራክተሪስቲክስ አላቸው። እሱም ጥያቄ ላይ ስላለ የምናየው ይሆናል። ሶ they are essential for human health። እንግዲህ እነዚህ ኦሜጋ ፋቲ አሲድ የምንላቸው ለሂውማን ሄልዝ ወይም ለጤንነት በጣም ኢሴንሻል ናቸው፣ አስፈላጊ ናቸው። and also what play important role ትልቅ ሚና ነው የሚጫወቱት in various what bodily function okay including ለምሳሌ ኢንፍላሜሽን ሬጉሌሽን። እንግዲህ አንዱ ኢንፍላሜሽን ሬጉሌሽን ነው። እንግዲህ ኢንፍላሜሽን ሬጉሌሽን ማለት ምን ማለት ነው? ኢንፍላሜሽን ሬጉሌሽን ስንል ቦዲ ሜካኒዝም ነው and a process that control and modulate ኢንፍላማቶሪ ሪስፖንስን ሬጉሌት የሚያደርግ ነው። ensuring its effects in fighting of what threats and repairing damage የሆነ ነገር ሲኖር ያን ዳሜጅ ማለት ሪፔር ለማድረግ and while what preventing it from becoming excessive or chronic። እንግዲህ ምን ማለት ነው? ፕሪቬንት ያደርጋል ማለት it from what becoming and excessive or chronic። ይህን ነው ኢንፍላሜሽን ሬጉሌሽን ስንል። ሶ ብሬን ፈንክሽን አለ። እንግዲህ የአእምሮ የምንለው የአእምሯችን በትክክል እንዲሰራ ወይም ደግሞ ሀርት ሄልዝ የልብ በተመለከተ ሰው ለነዚህ በጣም አስፈላጊ ነው። ማን? ኦሜጋ ፋቲ አሲድ። ኦሜጋ ፋቲ አሲድ እንግዲህ ኤግዛምፕል ጥቀሱ ይላል። እንግዲህ ኤግዛምፕል እንግዲህ የተወሰኑ ማየት ይቻላል። እንግዲህ ኦሜጋ ፋቲ አሲድ ወይም ኦሜጋ 3 ፋቲ አሲድ ማየት እንችላለን። ሌላው ደግሞ ኦሜጋ 6 ፋቲ አሲድ ማየት። ኦሜጋ 3 ፋቲ አሲድ ከምንላቸው ለምሳሌ አልፋ ሊኖሊክ አሲድ ወይም አልፋ ሊኖሊክ አሲድ የምንለው አለ። ሌላኛው ኢኮ ሳፔንቴኖይክ አሲድ ኢኮ ሳፔንቴኖይክ አሲድ የምንለው አለ። ኢኮ ሳፔንቴኖይክ አሲድ የምንለው አለ። ሶ ኦሜጋ 6 ፋቲ አሲድ የምንለው ሊኖሊክ አሲድ መውሰድ እንችላለን። ከዚህ አሁንም እንደገና ደግሞ አርኪዶኒክ አሲድ የምንለው አለ። አርኪዶኒክ አሲድ እነዚህ መጥቀስ እንችላለን። ማን አት ኤግዛምፕል ማለት ነው። ለማ ለኦሜጋ ፋቲ አሲድ። እንግዲህ ኦሜጋ ፋቲ አሲድ ምንድን ነው የሚለውን ዲፋይን አደረግን፣ ኤግዛምፕሎችን አየን ማለት ነው። ወዴት እንሄዳለን? ወደ ሶስተኛው ጥያቄ እንመጣለን። ሶስተኛ ጥያቄ ምንድን ነው የሚለው what is the difference between omega 3 fatty acid and omega 6 fatty acid ነው የሚለው።
የኦሜጋ 3 ፋቲ አሲድ እና የኦሜጋ 6 ፋቲ አሲድ ዲፈረንሳቸው ምንድነው? ለምን እንደሚጠቅሙ ኢንጀነራል ኦሜጋ አሲድ አይተናል ከላይ። እንግዲህ ዲፈረንሳቸው ምን ይመስላል የሚለውን ስናይ እንግዲህ በተለያየ መልኩ እናያለን። ቤዝድ ኦን ስትራክቸር እናያለን። ኦኬ ስትራክቸር፣ ሶርስ እናያለን፣ ፋንክሽን እናያለን። እንግዲህ ቤዝድ ኦን ስትራክቸር ያላቸው ዲፈረንስ ኦሜጋ 3 እና ኦሜጋ 6 ስናይ ኦሜጋ 3 ፋቲ አሲድ እንግዲህ ስትራክቸሩ the first double bond የመጀመሪያው ደብል ቦንድ ማለት ነው in the carbon chain is located at the third carbon atom ነው። የመጀመሪያው ደብል ቦንድ የሚገኘው ሶስተኛው ካርበን አተም ላይ ነው from the methyl end ወይም ደግሞ ሜጋ ኤንድ ኦፍ ፋቲ አሲድ ማለት ነው። ነገር ግን ኦሜጋ 6 ፋቲ አሲድ ስናይ the first double bond is located at the 6 carbon atom ስድስተኛው ላይ ነው ማለት ነው። ካርበን አተም from what the methyl end። ለምሳሌ ኤግዛምፕል ማንም መውሰድ እንችላለን። እዚህ ጋር ሊኖሊክ አሲድ ኦኬ ሊኖሊክ አሲድም መውሰድ እንችላለን። ሌላው ቤዝድ ኦን ሶርስ ስናይ ሶርስ ዲፈረንሳቸውን ስናይ ኦሜጋ 3 ፋቲ አሲድ እንግዲህ ሶርሱ ስናይ ወይም ምንጩ ፕራይመሪሊ እንግዲህ የሚገኘው is found primarily in fatty fish like salmon የሚባል አሳ ወይም ሰምታችሁ ታውቃላችሁ ወይንም ደግሞ የምታውቁት ትኖራላችሁ። ፍላክሲሲድ ወይ ቺያ ሲድ ምንድነው በዚህ ላይ የምናገኘው ይሆናል። ይሄ ሶርሱ ነው። ነገር ግን የኦሜጋ 6 ፋቲ አሲድ ስናይ ሶርሱ የኦሜጋ 6 ፋቲ አሲድ found in vegetable oil ነው። እንግዲህ ኦሜጋ 3 ፋቲ አሲድ ምን ብለናል? found in primarily ምንድን ያለው ኦኬ ፊሽ ኦኬ ፋቲ ፊሽ ላይክ ሳልሞን ላይ ነው አይደለ? ነገር ግን የኦሜጋ 6 ፋቲ አሲድ ስናይ found in vegetable oils vegetable oils ላይ sunflower ላይ ሊሆን ይችላል። sunflower የምንጠቀመው ነው sunflower oil ታውቃላችሁ። ይሄ ኮርን አለ ሶቢያን ኦይል እነዚህ ዲስከስ አድርገናቸው አሁን በፊት። ኦሜጋ ፋቲ አሲድ አሁን ደግሞ ቤዝድ ኦን ፋንክሽን ስናይ የሁለቱን ኦሜጋ ፋቲ አሲድ እና ኦሜጋ 6 ፋቲ አሲድ ቤዝድ ኦን ፋንክሽን ስናይ ይሄ አንቲ ኢንፍላማቶሪ ፕሮፐርቲ ነው ያለው ማን ኦሜጋ 3 ፋቲ አሲድ ኤንድ ቤኔፊት ፎር ዋት አንቲ ኢንፍላማቶሪ ፕሮፐርቲ ስላለው ለምን ይጠቅመናል? ይሄ ኢትስ ቤኔፊት ፎር ዋት ሃርት ሄልዝ ኦኬ ሃርት ሄልዝ ይሄ ለልብ ለብሬን ኦኬ ፋንክሽን እንዲሁም ደግሞ ለአይን ሄልዝ ኦኬ ለነዚህ ይጠቅመናል። ምክንያቱም ይሄ ኦሜጋ 3 ፋቲ አሲድ የምንለው አንቲ ኢንፍላማቶሪ የሆነ ባህሪያት አለው። ኦኬ አንቲ ኢንፍላማቶሪ እንግዲህ አንቲ ኢንፍላማቶሪ ማለት ምን ማለት ነው? እንግዲህ አንቲ ኢንፍላማቶሪ ስንል ድረግ ወይም ሰብስታንስ ነው ዛት ሬዲዩስ ዋት ኢንፍላሜሽንን የሚቀንስ ማለት ያ ማለት ወይም ሬድነስ ወይም መቅላት ሊሆን ይችላል ወይም ስዊሊንግ ወይም ማበጥ ሊሆን ይችላል ወይም ደግሞ ፔን ሊሆን ይችላል። በሰውነታችን ላይ የመቅላት ነገር የማበጥ ነገር እንዲሁም ደግሞ ፔን የሚሰማ ወይም ህመም ማለት ነው በሰውነታችን። ያንን ምን ያደርግልናል? ይቀንስልናል ማለት ነው። ያንን ምን ያደርጋል? ይቀንሳል። ስፔሻሊ እንግዲህ ይህንን ስንል በአብዛኛው ጠቀሜታ የሚለው ለማን ነው አለን? ለሀርት ሀርት ልብ፣ ለአይን እንግዲህ አይን መቅላት ምናምን እንደነገርኳችሁ ማለት ነው። እንዲሁም ለአይናችን ሄልስ እንዲሁም ደግሞ ለአእምሯችን ወይም ብሬን ፋንክሽን የምንለው ለነዚህ ይጠቅማል ማለት ነው። ኦሜጋ 6ን ስናየው ፋቲ አሲድ ፋንክሽኑ ይሄ ደግሞ ይሄ ፕሮሞት ኢንፍላሜሽን ነው። ኢንፍላሜሽንን ፕሮሞት ያደርጋል። መቼ ነው ግን ኢንፍላሜሽንን ፕሮሞት የሚያደርገው ስንል ዌን ኮንሱምድ ኢን ኤክሰስ ሪሌቲቭ ኦሜጋ 3 እንግዲህ ከኦሜጋ 3 ስናወዳደረው ኤክሰስ ኮንሱምድ ካደረግን በብዛት ማለት ነው ይሄ ምን ያደርጋል? ኢንፍላሜሽንን ፕሮሞት ያደርጋል። ኦኬ ፕሮሞት ያደርጋል። ይሄ ኦሜጋ 6 ፋቲ አሲድ የምንለው ፕሌይ ሮል ኢን ስኪን ሄልዝ ለምሳሌ የቆዳችን ቆዳ ጤንነት የምንለው ሜታቦሊዝም ባዮሎጂ ላይ ታውቃላችሁ። ኦኬ ለሜታቦሊዝም ኤንድ ሪፕሮዳክቲቭ ፋንክሽን የመራቢያ የምንለው ማለት ነው። ለነዚህ ትልቅ የሆነ ምን አለው ጠቀሜታ አለው ማለት ነው። እንግዲህ የኦሜጋ 3 እና ኦሜጋ 6 ፋቲ አሲድ ዲፈረንሳቸውን በተለያየ መንገድ አየን። ቤዝድ ኦን ፋንክሽን አየን፣ ሶርስ አየን። በዚህ መልኩ ካየን አራተኛው ጥያቄ ላይ ምንድነው የሚጠይቀው? ሊስት ሳም ኢሴንሻል ፋቲ አሲድ ይላል። ኢሴንሻል የሆኑ ፋቲ አሲዶችን ዘርዝሩ ነው የሚለው። then why they are called essential ለምንድነው why they called essential ለምንድነው essential ያልናቸው? በጣም essential ስንል it's very important በጣም አስፈላጊ ነው። እንግዲህ essential ከምንላቸው ፋቲ አሲድ ከምንላቸው ለምሳሌ አልፋ ሊኖሊክ አሲድ የምንለው አለ። አንዱ እንግዲህ
ታይፑ ይሄ ከማን ነው የሚመደበው ስንል ኦሜጋ 3 ፋቲ አሲድ ነው። ስትራክቸሩ C183 ያ ማለት ምን ማለት ነው? 18 ካርበን አተም አለው እንደገና ምን አለው ማለት ነው? 3 ደብል ቦንድ አለው ለማለት ነው። ይሄ 183 እሺ ይሄ ማለት ነው። ሶርሱ ከዚህ በፊትም አይተናል። ፋውንድ ኢን ፕላንት ኦይል ሰች አስ ዋት ፍላክሲድ ኦይል ላይ በዚህ ላይ ይገኛል። ሌላኛው ሊኖሊክ አሲድ ነው። ሊኖሊክ አሲድ ታይፑ ማን ነው? ኦሜጋ 6 ፋቲ አሲድ ነው። ኦሜጋ 6 ፋቲ አሲድ ስንል እንግዲህ ስትራክቸሩ ምን ይመስላል ስንል ይሄ ሊኖሊክ አሲድ 18 2 ነው። ያ ማለት 18 ካርበን አተም አለው እዚህ ጋር 18 2 የሚል ይሄ ምን ማለት ነው? ይሄ እንዲገባችሁ በቀላሉ 18 ካርበን አተም እና 2 ደብል ቦንድ ማለታችን ነው። ይሄ ሊኖሊክ አሲድ ነው የምንለው። ሌላው የሊኖሊክ አሲድ ሶርሱን ስናይ ፋውንድ ኢን ቬጂቴብል ኦይል ነው ሰች አስ ዋት ሰንፍላወር። ይሄ ኦሜጋ 6 ፋቲ አሲድ ታይፕ ነው ብለናል። ኦሜጋ 6 ፋቲ አሲድ ደግሞ ከዚህ በፊት ካለው ተምሪን እዚህ ጋር ሶስተኛ ጥያቄ ላይ እንደተመለከት ነው እንግዲህ ሶርሱ ምንድነው? ቬጂቴብል ነው ብለናል። ፋውንድ ኢን ቬጂቴብል ኦይል ነው። ከቬጂቴብል ኦይል ለምሳሌ ሰንፍላወር ኦይል ላይ ማለት ሶ ዋይ ዘ አር ኮልድ ኢሴንሻል። ለምንድን ነው እነዚህን ኢሴንሻል ያልናቸው? ኢሴንሻል የምንላቸው ለምንድን ነው ስንል እንግዲህ የተለያዩ ሪዝኖችን ማቅረብ ይቻላል። እዚህ ጋር እንደኛ ካኖት ቢ ሲንተሳይዝድ አይሆኑ the human body lacks enzyme required to synthesize these fatty acids። እንግዲህ ሰዎች ወይም የሰዎች እንትን አካል ይሄን ሲንተሳይዝ ለማድረግ ኢንዛይም ማለት ያንሰዋል። ይሄን ሲንተሳይዝ የሚያደርግ ማለት ነው። ማንን እንግዲህ እነዚህ ኢሴንሻል ፋቲ አሲድ የምንላቸው ነው። ሶ ፍሮም ዋት አዘር ፋቲ አሲድ ወይም ኒውትሪየንት ከሌሎች ፋቲ አሲዶች ወይም ኒውትሪየንቶች ምን ማድረግ አይችልም ማለት ነው ሲንተሳይዝ። ኦኬ the human body lack enzyme required to synthesize this fatty acid ያልነው ከላይ የጠቀስናቸው ማለት ነው። ኦኬ from what other fatty acid or nutrient so this means ያ ማለት ምን ማለት ነው? they must be obtained what directly from food so synthesize ማድረግ ካልተቻለ ቀጥታ ከየት ነው ማግኘት የሚቻለው? እነዚህን ማለት ነው ከምግብ ነው ማለት ነው። obtained directly from what food እንጂ በቀላሉ እነዚህን ሲንተሳይዝ የሚያደርግ ኢንዛይም በሰውነታችን ውስጥ ያለው human body ይሄን ሲንተሳይዝ የሚያደርግ ኢንዛይም እጥረት ስላለ ሰው እነዚህን ቀጥታ ዳይሬክትሊ ነው የምናገኛቸው። ሌላው ቫይታል ፎር ሄልዝ ነው። በጣም ኢሴንሻል ያስባለበት አንዱ ምክንያት በጣም ቫይታል ነው፣ በጣም ፎር ሄልዝ ለጤና ማለት ነው። ኢሴንሻል ፋቲ አሲድ ፕሌይ ክሪቲካል ሮልስ ኢን ቫሪየስ ፊዚዮሎጂካል ፈንክሽን። እንግዲህ የተለያዩ ፊዚዮሎጂካል ፈንክሽን ስንል ለምሳሌ ሴል ሜምብሬን ስትራክቸር ባዮሎጂ ላይ እንደተማራችሁ ጤን ፈንክሽን፣ ብሬን ዴቨሎፕመንት የአእምሮ እድገት ላይ ፈንክሽን ስራ ላይ እንዲሁም ደግሞ ሬጉሌሽን ኦፍ ዋት ኮሌስትሮል ሌቭል የኮሌስትሮል ሌቭልን ሬጉሌት ከማድረግ አኳያ ኦኬ ከፍ እንዳይል ማለት ነው። ሶ በእነዚህ ትልቅ የሆነ ምን አለው ጠቀሜታ አለው ማለት ነው። ሶ ጠቅለል ባለ መልኩ ኤክሰርሳይዝ 6.12 ያሉት ጥያቄዎች እነዚህን ይመስላሉ። ዘርዘር አድርገን ነው የሰራናቸው። ሰው እናንተ ሞር ቪዲዮን ስትመለከቱት የበለጠ ይገባችኋል ብዬ አስባለሁ። እንግዲህ እንደተለመደው ሼር አድርጉ፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በሚቀጥለው ሌሰን እስከምንገናኝ ድረስ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ